ገና በለጋ ዕድሜዋ ከካሜራ ጋር ንግግር የጀመረችው የአሁኗ ወጣት ድምፃዊትና ቲክታከር የዴዚ ታምራት እናት ድንገተኛ ህልፈት ብዙዎችን ያስደነገጠ ሲሆን ዴዚ ከእናቷ ጋር የነበራት አለመግባባትና በመጨረሻም ሳይታረቁ በሞት መለያየታቸው በማህበራዊ ሚዲያው መነጋገሪያ ጉዳይ ሆኗል። ለመሆኑ የዴዚና የእናቷ የግጭታቸው ምክንያት ምንድነው? በማህበራዊ ሚዲያስ ጉዳዩ ለምን መነጋገሪያ ሆነ? የቲክታከሯ አዲስ እጮኛዋና የሟች እናቷ አለመግባባት አሳዛኙን መጨረሻና ዝርዝሩን በዚህ ቪዲዮ አጠናቅረንላችኋል፣ ታደምጡታላችሁ። እናንተ ብቻ ብዙዎችን አስደንግጧል። መታ እያደረጋችሁ አብራችሁን ጥቂት ዝለቁማ። በማህበራዊ ሚዲያው የወጣቷ ድምፃዊትና ቲክታከር ዴዚ ታምራት እናት ድንገተኛ ህልፈት ብዙዎችን አስደንግጧል። ዴዚ ባሏት የሙዚቃ ስራዎቿና ወደ ሶሻል ሚዲያው ዓለም ስትቀላቀል በነበራት አስቂኝ አማርኛ ቅላጼ የብዙዎችን ትኩረት መማረክ የቻለች ተወዳጅ ወጣት ናት። ሆኖም ከእናቷ ጋር የነበራት አለመግባባትና በመጨረሻም እናትና ልጅ ሆድና ጀርባ እንደሆኑ የእናቷ ህልፈት መሰማቱ ልብ ሰባሪና አሳዛኝ ከመሆኑም በላይ ሰሞነኛ መነጋገሪያ ጉዳይ ሆኗል። ዴዚና እናቷ ለወትሮ እጅ ከመቀራረባቸውና ከመዋደዳቸው የተነሳ እናት ለሴት ልጇ ከምንም በላይ እንደምትሳሳ ለትዳር እንኳን ልጇን አሳልፋ ለመስጠት በስስትና በከፍተኛ ስጋት እንደሆነና እናቶች ሴት ሆነው ሴትነትን የህይወት ውጣ ውረድን ስለሚያውቁ የዘወትር ዱዓና ጸሎታቸው ሴት ልጅን አደራ የሚል እንደሆነ የሚታወቅ ነው። የዴዚም እናት ልክ እንዲሁ ለልጇ ወደፊት ህይወት የምትጨነቅላት እናት ነበረች። ታዲያ ዴዚ በድንገት በቲክቶክ መንደር አሞራው አሌክስ ከተባለ ወጣት ጋር የፍቅር ግንኙነት ጀምራለች። እናትየው ግን ልጅ የገና አንድ ፍሬ ናት፣ ዛሬ ላይ ወንድ አያስፈልጋትም፣ ትምህርቷን ትማርና ራሷን ታብቃ በሚሉ ምክንያቶች ፍቅር በመጀመሩ አልተደሰተችም። በተጨማሪም ይህ ከዴዚ ጋር የፍቅር ግንኙነት የጀመረው ወጣት የትግራይ ተወላጅ በመሆኑ እናቷ ቤተሰባቸውን እንዲቀላቀል እንዳልፈለገችና ለግጭታቸው ሌላኛው ምክንያት ይህ የትውልድ ቦታ ልዩነት እንደሆነ በሰፊው ተነገረ። ዴዚ በአዲስ ፍቅር ጭልጥ ብላ ጠፍታ የእናቷን ትምህርትሽን አስቀድሜ የሚል ምክር የመስማትም ሆነ የመቀበል ፍላጎት ስላልነበራት በዚህ ላይ ልጅነትና ለመብሰል ተደራርበው የእናት አለሟን ምክር እንደ ጭቆና የራሷን ፍላጎት ደግሞ እንደ ነፃነት ቆጥራ በመሃላቸው የጦፈ ግጭት ተፈጠረ። ነገሩ ይበልጥ እየተወሳሰበ ሄዶ ዴዚ ውሳኔዋን ለእናቷ አሳውቃ ከጮኛዋ አሞራው አሌክስ ከተባለ ወጣት ጋር ቀለበት አሰርኳለች። ይህ ውሳኔ ግን እናትና ልጅን ሆድና ጀርባ አደረጋቸው። በዚህ አለመግባባት የተነሳ ዴዚ ከእናቷ ቤት ሙሉ በሙሉ ለቃ ወጣች። ከእናቷም ጋር ተቆራረጠች። ሟች እናቷ ምንም ብትቀየምም ምንም ብታዝንም አንጀቷ የልጇን ናፍቆት መሸከም ግን አልቻለም። ዴዚ ከቤት ወጥታ የራሷን ህይወት ስታደራጅ፣ እናትየዋ ግን በየቀኑ በናፍቆት ትቃጠል ነበር። ማህበራዊ ሚዲያ ላይ በተደጋጋሚ ልጄ ናፈቀችኝ እያለች የናፍቆት መልእክቷን ታጋራ ነበር። በዚህ መሃል ዴዚ እርጉዝ መሆኗን አወቀች። በዚህ መሃልም ትዳራቸው ፈረሰ፣ አስረግዞ ተዋት የሚል የሐሰት ወሬዎች በዙም። ዴዚ ግን በአሜሪካ ከባሏ ጋር በአንድ ሆቴል ውስጥ እየኖረችና የራሷን ህይወት እየመራች ነበር። በኋላ ላይ ደግሞ ዴዚ ቲክቶክ ላይ ባጋራችው ቪዲዮ ልጃቸው ሴት መሆኗን በይፋ አብስራ ነበር። ዴዚ አርግዛ ለመውለድ ወደ አሜሪካ ስትመለስ እናቷ ቤት ሳይሆን ሆቴል ማረፏ በመካከላቸው የነበረው ቂም ምን ያህል